እነዚህ ወጣቶች የታላቁ ህዳሴ ግድብ ግንባታ በፈጠረው በዚህ ሰው ሰራሽ ሐይቅ ላይ አሳ ማስገርን የቀን ተቀን ስራቸው አድርጎታል። አሁን ላይ የታላቁ ህዳሴ ግድብ ለወጣቶቹ ምግብም የሥራ ዕድልም የፈጠረ ሆኗል። ከዚህ በፊት አይቼ መላቁ ነገር ነው እዚህ አካባቢ ላይ ያየው ማለት ነው። እና አባይ ግንድ ይዞ ማደሪያ የለውም ግንድ ይዞ ይዞራል ሲባል ነበር ከዚህ በፊት የሰማው። አሁን ማደሪያ ቅርና ህብረተሰቡን ማገልገል ጀምሯል። በዚህ ላይ በጣም ተመችቶኛል፣ ደስ ብሎኛል። አባይ ያኔ በጀመራ ተጠቅመን አልነበርን። አሁን ግን ይሄው ተገድቦ አባይ ተገድቦ በአይናችንም አየን፣ ይሄው አሳውንም አየን። ሁሉም ነገር በአንድነት መስራት እንዲገባ ይሄንን መገኘቱም እንኳን ደስ ብሎኛልና የታላቁ ህዳሴ ግድብ መጠናቀቁ የፈጠረባቸውን ደስታ የሚገልጹት ወጣቶቹም የግድቡ ግንባታ በአንድነት የመስራት ውጤት በመሆኑ ለሌሎች ሀገራዊ ስራዎችም መነሳሳትን የሚፈጥር ነው ይላሉ። አሳ በጣም ጥሩ ነው። ከኛ አካባቢ እዚህ ጋር በጣም ጥሩ የተገኘ ነው። ማይችሉትንም እያለማመደን ወደኛ አስጠግተን በማህበር ተደራጅተን እያሰራን ነው ያለን ሞያ ከኛ አጋርተን ያው ስራ እያሰራን አለነው። በቃ ደስታ ነው የምንገልጸው እንጂ ደስ ብሎናል። እንደዚህም ሁሉም በኢትዮጵያ ላይ በአንድነት ተባብረው እንደዚህ ያለውን ሁሉ ችግር ብንፈታ በጣም ደስ የሚል ስራ ነው። አሁን ተገድቦ አልቋል። አሁንም ኢትዮጵያ ላይ ያለው እንደዚህ እንዲገደብ ኦሞ ወንዝ የሚባሉት እኔ ከደቡብ ኦሞ ነው የመጣሁት። የዓለም ገበያ ላይ ማቅረብ የሚቻል ነጭ አሳ እዛ በጣም ክምችት አለ። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ወሮ የታላቁ ህዳሴ ግድብ የፈጠረው ሰው ሰራሽ ሐይቅ ከአሳ ልማት በዘለለ ለቱሪዝም መነቃቃትም ቢሆን አይነተኛ ሚና የሚጫወት እንደሆነ ይገልጻሉ። ቢያንስ እስከ 33 ዝርያዎች ያሉት አንዱ እስከ 80 ኪሎ የሚመዝን አሳ የሚገኝበት ቦታ ነው። ከ70 በላይ ደሴቶች አሉ። እንዲያው ትልቁ ደሴት እስከ 3000 ሄክታር ይደርሳል። በዚህ ላይ ከፍተኛ ኢንዱስትሪ ማበልጸግ ይቻላል። የቱሪዝም ሴንተር ማድረግ ይቻላል። የኢንቨስትመንት ሴንተር ማድረግ ይቻላል እና ዘርፈ ብዙ ጥቅሞች ነው ያሉት። ከታላቁ ህዳሴ ግድብ በኋላ የተፈጠረው የአሳ ልማት ኢትዮጵያ ለጀመረችው የምግብ ዋስትና መረጋገጥ ከሚሰጠው ጥቅም በዘለለም አሳን ወደ ውጭ ሀገራት በመላክ የውጭ ምንዛሪ እንዲገኝም ተስፋ የተጣለበት ሆኗል።